ባካኝጣዬ እንደ ጦስ ዶሮ በያሻው ስፍራ ሲያሽከረክረኝ እንደ በደሌ ባይገባኝም ረፍት እጅህን እስቲ ዘክረኝ። ረተው እግዚአብሔር ተከበሳለህ በሳት መለኮት ሳታጣ ሱሪ ሳይቸግርህ ኮት መጎናጸፊያ ተገፎ ጨርቅ ርቃን ገላህን ነው እኮ ማውቅ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ጥቅስ ንስሐ እንድትገባ ታጥባ ተዘጋጅታ የታመመችውን ሀገሬን አምጥቼ አርጅታ ልትሞት ነው አንድ አባት አጥቼ። ክርስቲያኑ የዋ ቀጠሮ እየያዘ እሄዳለሁ ብሎ ኢየሩሳሌም ሰው ሁሉ አለቀ አጠገቡ ያለ በተስኪያን ድብሩን ቀን ሳይሰለም ብቻዬን ነኝ ብዬ አላውቅም ያመንኩትን እኔ አለቅም እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። ቁጭ ብለን ስለምንብሰለሰል ነው እንጂ እውነት ለመናገር እግዚአብሔር እኮ የቀባን በመሬት ላይ እንድንነክስ ብቻ አይደለም ሰማያዊ መንግስቱን ወርሰን መኖር እንድንችል። ሰባቱ መንጦላዕት ወዴት ጋረዱ ሰባቱ መብራቶች ወዴት ተሰናዱ። የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማድ የለምና አዋልደ ቴሮስ አሜሃ ይሰግዳ አመስግን የኔ ጌታ አመስግን ልቀኝል የኔ ጌታ ልቀኝል ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ። አመስግን ላመስግን የኔ ጌታ ላመስግን ልቀኝልህ ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ። እጃችሁ ሕይወቴ ነው ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ። ከኔ ሆነ የምሰጥ ባይኖረኝ ከሰጠኝ ያንተን መስጠት አይከብደኝም። ጥበቤነ የምስጋና መሰረቴ ዝማሬን ያፈሰስከው በሕይወቴ አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትህን እንደገና። ድምፃችሁን ለምስጋና ይውሰድ ቅኝትህን እንደገና። እልል እልል ላመስግን የኔ ጌታ ላመስግን ልቀኝልህ ሕይወቴ ነው
ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባት ባዶ እኮ ነኝ የኔ ጌታ ምን ልግዳልህ በእጄ ላይ አንዳች የለኝ የምሰጥም ላንተ ክብር የሚመጥን ሕይወት የለኝ ዝማሬን በቸርነት ተቀበለኝ አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትህን እንደገና ድምፃችሁ የቃኘኸው ለምስጋና ይውሰድ ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝልም የኔ ጌታ ልቀኝልም ሕይወቴ ነው ዝማሬ ትሩፋቴ የሰጠኝ እንዳከብርህ አንተ አባቴ ሕይወቴ ነው ሕይወቴ ነው የሰጠኝ እንዳከብርህ አንተ አባቴ እጃችሁ ከምድር ላይ ከአፈር ስትፈጥረኝ ከምስጋና የተለየ ምስር አለኝ ቀንና ሌት በመቅደስ እቆማለሁ አምላኬ ሆይ ሳወድስ እኖራለሁ አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትህን እንደገና ላመስግን የኔ ጌታ ላመስግን ልቀኝልህ ሕይወቴ ነው ዝማሬ ትሩፋቴ የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው እንዳከብርህ አንተ አባቴ ጨነቃ ጠበባት የዳዊት ከተማ የጌታ መወለድ ታምሮ ሲሰማ ወረደ መላኩ ምስራች ሊያወራ የሕፃኑ ክብር በምድር አበራ የሚስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር የሚስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛችው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ በከብቶች ማደሪያ የይሁዳ ምድር ምስጋና ተመላ ንጉሥ መጥቷልና ከናዝሬት ገሊላ ታምሩን ትናገር ቤተልሔም ታውራ ዝማሬ ሲወጣ ከርስት ጎተራ የሚስጢር ግሩም ነው ማርያምን በልቧ ትጠብቀው ነበር የሚስጢር ግሩም ነው ከቶ ማይነገር ማርያምን በልቧ
ነበር እልል እልል በመጠቅለያም ተከለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደር የለምና በከብቶች ማደሪያ የማይታይ ታየ ተዳሰሰ እንደ ሰው በጠባቡ ደረት አዳምን መሰለው ገርማ ጥበቡ ታናሿን ሙሽራ ተዋህዷልና ቃል ከሥጋ ጋር የምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ እጃችሁ ከፍ ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ሰባ ሰገል መጡ ከሩቅ ምስራቅ አገር ወርቅ ዕጣን ከርቤውን ለእርሱ ለመገበር በእናቱ እቅፍ አገኙት ሕፃኑን ለዓለም ተናገሩ ንጉሥ መወለዱን ማርያምም በልቧ ትጠብቀው ነበር ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ትጠብቀው ነበር ድንግል ፈጣሪዋን ወለደችው በመጠቅለያ ጠቀለለችው የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ እጃችሁ የለምና ግርግም አስተኛቸው በከብቶች ማደሪያ የማይታይ ታየ ተዳሰሰ እንደ ሰው በጠባቡ ደረት አዳምን መሰለው ገርማ ጥበቡ ታናሿን ሙሽራ ተዋህዷልና ቃል ከሥጋ ጋር ድምፃችሁ ምስጢር ማርያምም በልቧ ተጠብቀው ነበር ምስጢር ግሩም ነው ከቶ ማይነገር ማርያምም በልቧ ድንግል ፈጣሪዋን ወለደችው በመጠቅለያ የለምና ስፍራ ለእንግዶች ማረፊያ ግርግም አስተኛቸው በከብቶች ማደሪያ 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 ቀበልልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ቅዱስ ስፍራ እንድገኝ ፈቃዱ የሆነው እግዚአብሔር ይመስገን ይክበር። ማራናታ የሚል አንድ ግጥም አነብላችኋለሁ።
ባካኝጣዬ እንደ ጦስ ዶሮ በያሻው ስፍራ ሲያሽከረክረኝ እንደ በደሌ ባይገባኝም እረፍት እጅህን እስቲ ዘክረኝ። እረተው እግዚአብሔር ተከበሳለህ በሳት መለኮት ሳታጣ ሱሪ ሳይቸግርህ ኮት መጎናጸፊያ ተገፎ ጨርቅ ርቃን ገላህን ነው እኮ ማውቅ መታረዝ ጥጉን ታውቃለህና እባክህን ና ጌታ ሆይ ዘቤ ቆምክለት በቃል ሙግት መራራ ጽዋ ሐሞት ሲግት ጉልበቴ ያለ ክንድ ሲገርፍ ሁሉን ታግሶ ዝም ቢላፍ ከነጠባሳ ችንካር ንቅሳት ታውቅበታለህ ድል አርጎ መንሳት። እኔስ ጌታዬ ደምሳለው ገና በሐሳብህ ምናብ ወደዚች ምድር ሳልቀላቀል በዚህ ኑር ብለ መርጠ ሰተኸኝ በሾህ ያጌጠ ሰንካላ መስቀል በሳብኩት ቁጥር በስል ጥርሶቹ ድኩማ አካሌን ሲጨቀጭቀኝ ሲቃ በሞላው በጣር ዜማዬ እንዴት አድርጌ ምስጋና ልቅ መገፋት ጥጉን ታውቃለህና እባክህ ና ጌታ ሆይ ተስፋ ያረኩት የህይወት ወዜ ተመዟል ቆብኝ ሰበዛ ክርማው ተጠቅመውበት ወዲያ እንደጣሉት እንዳረጀን ቅብልቤ ሲሰማው የምመካበት ጸጋና ውበት የምረታበት አቅምና ጉልበት የለኝምና እባክህን ና ምስጋና ባያውቅ ሰርካ እንደበቴ አይንህን ከኔ ተዋት ሰውረው የማለቅስበት ወዳጅ የለኝም የምጮህበት ወገን የለኝም አንተን ብቻ ነው የማማርረው ሁሉ መሻቴን ታውቃለህና ጌታ ሆይ እባክህን ና እግዚአብሔር ይስጥልኝ። እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅርነ ለዘላለም የሚመስል ማንም የለም። ግን ፍቅርነ ለዘላለም የሚመስል ማንም የለም። እኔ አንተ ፊት የምቆም ሰው አይደለሁም፣ ግን ፍቅርነ ለዘላለም የሚመስል ማንም የለም። ግን ፍቅርነ ለዘላለም የሚመስል ማንም የለም።
ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ጥፋቴንም ሳታይ ቀባኸኝ ጠርትኸኝ ከዱር ሰጥኸኝ ከፍ ያለ ወንበር ሳይኖረኝ አንድም በጎነት ባረከኝ በእጅ በረከት እኔ አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል ማንም የለም። ቃል ኪዳንህን አክባሪ ታማኝ ነህ ሁሌ መሐሪ የማልከውን መሐላ አትረሳም አትልም ችላ መካሪ ድንቅ መምህሬ ላንተ ነው ዜማ መዝሙሬ ፍቅር ነህ ከአባትም በላይ የሰማይ የምድር ሲሳይ እኔ አንተ ፊት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል ማንም የለም። መሻቴን ብቻ ስላየ ደካማ ልጅን ጎበኘ ብቃቴ መቼ ሆነና ያቆመኝ ላንተ ምስጋና አንኳኩ ስላል ካንኳኳው ጠይቁ ስላልክ ጠየቁ ከፍተሃል በርህን ለኔ የታተምኩብህ መድኔ እኔ አንተ ፊት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም የሚመስል ማንም የለም እኔ አንተ ፊት የምቆም ሰው አይደለሁም ግን ፍቅር ነህ ለዘላለም የሚመስል ማንም የለም ግን ፍቅር ነህ ለዘላለም ሰባቱ መንጦላዕት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሰባቱ መንጦላዕት ወዴት ተጋረዱ ሰባቱ መብራቶች ወዴት ተሰናዱ ታናሽ ሙሽራ ነሽ የ15 ዓመት
ዓመት ባንቺ ላይ ሲፈጸም እንግዳ ስራት አንዴ እየታጠቀ አንዴም እየፈታ ገብርኤል ሲያበስርሽ በፍጹም ሰላምታ ይኮነኔ ብለሽ ስትቀበይው መለኮት እንዴት ነው የተዋሃደው? ይህን ባስብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ታናሽ ሙሽራ ነሽ የ15 ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሁሉን የሚወስን ባንቺ ተወሰነ። ከሦስቱ አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት ሰማይና ምድር ባንቺ ተገናኙ ገባሪና ግብር። ይህን ባስብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ታናሽ ሙሽራ ነሽ የ15 ዓመት እንግዳ ስራት እንዴት ቢመርጥሽ ነው እንዴት ቢያከብርሽ ትናንትናን ዛሬን ያገናኘብሽ ምልዓትና ወሰን ግዝፈትና ርቀት ባንቺ ተዋሃዶ ፈጣሪና ፍጥረት። ይህን ባስብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ታናሽ ሙሽራ ነሽ የ15 ዓመት እንግዳ ስራት ምስጢር ሊመረምር ይወጣል ሌና ያልፋል ይሻገራል ከሰማይ ደመና ነገር ግን አይችልም ምንም ቢገሰግስ በመሰወሪያው ቀኝ ከልጅሽም ሊድር። ስለዚህ አቅቶት ደክሞት ይመለሳል መልካ ውዳሴሽን በአድናቆት ያደርሳል። ሰባቱ መንጦላዕት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነሽ የ15 ዓመት ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ በኤፍራታ ምድር በቤተልሔም ሃሌሉያ እያለ መንጋውን በሌሊት
ሲጠብቁ እረኞች ከሰማይም ሰሙ ታላቅ የምስራች በመላእክት ግርማ ምድር ስታበራ የሚያስደንቅ ነበር እጅግ የሚያስፈራ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ድንገትም በሰማይ ሰራዊት ተገልጠው በአንድነት ዘመሩ ከኖሎት ጋር ሆነው ክብር ለእግዚአብሔር በአርያም ብለው ሰላምን በምድር በጎ ፈቃድ ለሰው በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ቤተልሔም ሄደው ጌታን ተሳለሙት ከእናቱ ጋር ሆኖ በግርግም አገኙት የመላእክትን ዜማ እረኞች አወሩ በልዩ ምስጋና አምላክን ሲያከብሩ በኤፍራታ ምድር በቤተልሔም ጌታ ተወለደ ከድንግል ማርያም ብርሃናዊው ኮከብ ከሰማይ ዝቅ አለ ፍጥረትም ዘመረ ሃሌሉያ እያለ ቀበልልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን ልጆች እንደምን ዋላችሁ? አሜን። የኔ አይነቱን ሰው በፊታችሁ የሚያቆም ቸር አምላክ እግዚአብሔር ስሙ የተመሰገነ ይሁን። አንድ ግጥም ከክራር ጋር እናቀርብላችኋለን። ከበረት በከፋው ሕይወቴ በተወላገደው እንደ ቤተልሔም መች ነው በእኔ ልብ የምትወለደው? ከበረት በከፋው ሕይወቴ በተወላገደው እንደ ቤተልሔም መች ነው በእኔ ልብ የምትወለደው? ከድፍረት አይደለም ብጨነቅ ነው ጌታ ነፍሴ እንድታገግም። ታውቃለህ ሕይወቴ የበዛ ጽዩፍ ነው ከበረት ከግርግም። ታውቃለህ ይሸታል ኃጢአቴ፣ ታውቃለህ ኑሮዬን መውደቅ መነሳቴ። መቼ ትመጣለህ? መች ልትወለድ ነው በኔ ሕይወት በኔ ነፍስ? ምንኛ ህመም ነው ከበረቱ ማነስ። ታገኙት እንደሆን በቤተልሔም ላይ ንገሩልኝ አወይ አንተን የሚመስል
ሰው አልጠፋህም ወይ? ቁርጥ አንተን መሳይ ያነጽከው ባምሳልህ ዝም ትላለህ ወይ? በደም የነከርከው ሲበላሽ ስዕልህ ኃጢአቱ በጉልህ የታየ የታማ ልጅ አልጠፋህም ወይ? ሐቁን የተቀማ እውነት መልኳ ጠፍቶ ሁሉም ሁሉን ዋሸው ኃጢአተኛ ብሎ ቀድሞ ይከሰዋል አብሮት የቆሸሸው። ልጅነትን ያክል ያንተን ፍቅር ጸጋ በዓለም የለካ ሰው አልጠፋህም ወይ? በትዕቢት በብሩ በራሱ የተመካ እኔማ አልፈልግም ቅን መልክህን እንድትነሳኝ ሞኝ ልባል ዘማ ልባል ሰነፍ ልባል ግን አትርሳ። እግዚአብሔርን ልከሰው እግዚአብሔርን ልወቅሰው ፍርድ ቤት ፈልጌ ጠበቃ ተገኝቶ ገና ሳይጀመር ራሱ ተያዘ እኔን አስፈትቶ። የጌታዬን መስቀል ስጠጋ ላግዘው በእንጨት አምሳያ ኃጢአቴን ነው ለካ በጀርባው የያዘው። እንዳያሸክመኝ አልችልም ያውቀኛል ስሜ ሸጨዋለሁ እሱ ግን ያቅፈኛል። ከበረት ቢከፋም ሕይወት ኑሮዬ የተወላገደው ካልተጸየፍከኝስ መቼ ነው በኔ ልብ የምትወለደው? ከድፍረት አይደለም ብጨነቅ ነው ጌታ ነፍሴ እንድታገግም። ታውቃለህ ሕይወቴ የበዛ ጽዩፍ ነው ከበረት ከግርግም። ለሌላ ደምቄ ለብቻዬ ስሆን ኃጢአቴ ይነግሳል። የኔ ሕይወትማ ከበረት ይብሳል። እናቱን እንዳየ ልጅ የማለቃቅሰው አልፈልግም ማደግ አልፈልግም አንተ ፊት መሆንን ትልቅ ሰው ልሁን ሕፃን ስናፍቅህ አትሂድብኝ። መጥፋት አልፈልግም ዕውቀት ሆነህብኝ። እኔ ጋር መጥታ ኖር የማስመሰለ ሕይወት መሯልና ከሬት ከኔ ደና ነገር ቢፈለግ አይገኝ እንደ ቀይ ናዝሬት። ወዳጆች ሰብስቤ ቁስሌን ስነግራቸው የሐዘኔን ማታ እንባዬ ሱቅ ወጣ ሊሸጥ በጨረታ። ኧረ አንተው ተቆጣ ኧረ አንተው ግረፈኝ ኧረ አንተው አፍርሰኝ። ሰውስ አልሆነኝም ስቀርበው ጭራሽ እያነሰኝ። በጥቂቱ በኔም ሕይወት አሳድገኝ እረኛዬ እንድትሆን መጀመሪያ በግህ አርገኝ። ከበረት ቢከፋም ሕይወቴ ኑሮዬ የተወላገደው ካልተጸየፍከኝስ መቼ ነው በኔ ልብ የምትወለደው? እኛን አታየንም ሰው አሸብርቋል ወጣት አዛውንቱ አቤት ማማራቸው። የልብሳቸው ሽቶ ወዝ የሞላባቸው ነፍሳቸው ግን ወና እግዚአብሔር ራባቸው። በአፍ የምናምንህ በኑሮ ምንክድህ ወደ አንተ የሚያደርሰው ወዴት ነው መንገድህ? ሐዲስ ኪዳን ሆነን የአይሁድ ልብ ያለን እኛ እንዳንከሰስ አንዳንድ ኃጢአተኛ ወስደን እንሰቅላለን። እንደ ዘመኑ ለሚለዋወጠው ይህ ማንነታችን መጥኔ ለመልካችን መጥኔ ለልባችን ጉራማይሌ ሆነን ቅዱስም እርኩስም አዛኝም ፈራጅም ሕይወት ስለሌለን ዘምረን ሰብከንም ጥቅሳችን አይበጅም። ንስሐ እንድትገባ ታጥባ ተዘጋጅታ የታመመችውን ሀገሬን አምጥቼ አርጅታ ልትሞት ነው አንድ አባት አጥቼ። ክርስቲያኑ የዋ ቀጠሮ የያዘ እሄዳለሁ ብሎ ኢየሩሳሌም ሰው ሁሉ አለቀ
አጠገቡ ያለ በተስኪያን ደብሩን ቀን ሳይሰለሙ እሄዳለሁ ብሎ ሲያጠያይቅ ገዳም ሲያጠያይቅ ደብር ስንቱ ሰው ተጠራ የገዛ ራሱ ሐዘንና ቀብር። ሸብረክን በልለት እርጅና ሳይመጣ ወድቆ ጉልበታችን ሸብረክን በልለት እርጅና ሳይመጣ ጉልበታችን ወድቆ ስለ ሰው ለማሰብ ከኛ የተረፈ ጊዜ የለም እኮ እድሜ የለንም እኮ። የሁሉም ሰው ጓዳ ተሰባብሯል በሩ ተነቅሏል መቃኑ። ምን ነው አልባሽ የለው ሰው ሁሉ ርቃኑ። እንዳንደላደል አሳየኝ እንቅፋት አሳየኸኝ ገደል አለሁኝ እንዳልል ቀንና ምሽቴን ባዘንም በደስታም በፊቴ ሳልልኝ አንድ ቀን መሞቴን። የወከባው ማዕት የጩኸቱ ማዕት ሁሉ ለብ ያለ ነው ነፍስን አያበስልም። የሰው ሁሉ ነገር የሚሞት አይመስልም ሁሉ ወከባ ነው። ለኔ ግን መልአክ ዘዝልኝ ሞቴን የሚነግረኝ የሚሆነኝ ልጓም። አንተን ያወቀ ሰው ለዓለም አይጓጓም። አንተን ብቻ ላስብ አንተን ብቻ ላስብ አንተን ላሰላስል አንተን ብቻ ልፍቀድ አንተን ብቻ ልውደድ አንተ ጋር ልመካ አንተ ጋር ልጠጋ የሥጋዬን ነገር ለመያዝ ከምስብ ሁሉን ረስቼ አንተን ብቻ ላስብ አንተን ብቻ ላስብ አንተን ብቻ ላስብ አንተን ብቻ ላስብ አንተን ብቻ ላስብ። ከድፍረት አይደለም ብጨነቅ ነው ጌታ ነፍሴ እንድታገግም። ታውቃለህ ሕይወቴ የበዛ ጽዩፍ ነው ከበረት ከግርግም ከበረት በከፋው ሕይወቴ ኑሮዬ በተወላገደው እንደ ቤተልሔም መቼ ነው በኔ ልብ የምትወለደው? ወንድማችን ኤልያስ ሽታውንን ቃሎት ያሰማልን። አሚን። ከዚህ በላይ የሚያገለግልበትን እድሜና ጤና ይስጥልን። በነገራችን ላይ 5ኛው ማዕዶት ይመስለኛልና ያኔ ይሄ ብንሄድ ይሻላል የሚል አጉል ክፍት በጣም ሶሻል ሚዲያው ላይ የተንሰራፋ ጊዜ ነበር እና ብዙ ወጣቶች በወቅቱ በሚደርስባቸው አንዳንድ ጉዳዮች ራሳቸውን የሚያጠፉበት በጣም እንደ ቻሌንጅ አይነት ነገር በጣም ተጀምሮ እጅግ ያዘንበት ጊዜ ነበርና 5ኛውን ማዕዶት ዝግጅት ከዚህ መርሃ ግብር ጋር አያይዘን ቢያንስ እዚህ ላይ የሚታደሙ ወጣቶች እንዲሁም ደግሞ እዚህ መተው ለሌሎች መማሪያ እንዲሆኑ ሶሻል ሚዲያ ላይ በሚለቀቅ ቪዲዮዎች ሰዎች እንዲማሩ የዛን ፕሮግራም ይዘት በአጠቃላይ እሱ ላይ አድርገን ነበርና አስታውሳለሁ። ምናልባት ቅድም ያዩት መሰለችኝ አንድ እህትን አለችና እንደዛ አይነት ስሜት ውስጥ ነበረች። ከዛ ጊዜ ከቀረቡ መርሃ ግብሮች አንዱ የወንድማችን ኤልያስ ሽታሁን አንድ ግጥም ነበር። ምናልባት ያረኩት ማህተብ የማን ነው እላለው የኢየሱስ ክርስቶስ ስቃይ ምልክት ነው የሚል እንዴት ራሳችንን እናጠፋለን የሚል ሐሳብ ተነስቶ በሱ ግጥም ራሷን ከማጥፋት የተመለሰች ልጅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ክቡራን አባቶቻችን ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ መምህራን፣ ዘማሪያን ያው 30 ደቂቃ ነው የሁላችሁንም ስም ከጠራው አለቀ ማለት ነው ሁሉም ነገር። እንዴት ዋላችሁ? አሜን። በቸርነቱ ጠብቆ ለዚህ ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር በጉባኤያችን በትምህርታችን መሃል ተገኝቶ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ባለን ደቂቃ የምንማማርበት የመጽሐፍ ቅዱስ መነሻ ክፍለ ምንባብ የሚሆነው መዝሙረ ዳዊት መዝሙር 23 ይሆናል። ይህን መዝሙር ሁላችሁም ታውቁታላችሁ። ምናልባት ደግሞ ዛሬ ዳዊትም ሳትጸልዩ የመጣችሁ ካላችሁ በጎ ዕድል ነው። ስለዚህ አብረን እንለዋለን። እስኪ እግዚአብሔር በሉ። እረኛዬ ነው። ታውቁታላችሁ እኮ ምንም ያረገኝ የለም። እስኪ ድገሙት። እግዚአብሔር እረኛዬ ነው፣
የሚያሳጣኝ የለም። እስኪ አሁንም ድገሙት። ምኔ ነው? የሚያሳጣኝ የለም። በዚህ ኃይለ ቃል መነሻነት መዝሙር 23 ላይ አምላካችን ልዑል እግዚአብሔር በቅዱስ ዳዊት አንደበት ላይ ስለተናገረው የተወሰኑ ነጥቦችን አንስተን እንማራለን። አምላካችን እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። አሁን ያለንበት ሰሞን ወይንም ደግሞ ዕለተ ሰንበት በቤተ ክርስቲያናችን የበዓል አከባበር ስነ ስርዓት መሰረት ኖላዊ ተብሎ ይጠራል። ኖላዊ ከጌታችን ከኢየሱስ ክርስቶስ ከልደቱ አስቀድሞ ከምናስባቸው 3 ሰንበታት መካከል የመጨረሻው ሰንበት ነው። ከክርስቶስ ልደት በፊት ያሉት የመጨረሻዎቹ 3 ሳምንታት ራሳቸውን ችለው የተለያየ መጠሪያ አላቸው። የመጀመሪያው ስብከትን የሚባለው ነቢያት አስቀድሞ ስለ ክርስቶስ ያስተማሩትን የተናገሩትን የትንቢት መጽሐፍ እየተጠቀሰ የምንማርበት። ሁለተኛው ብርሃን ይባላል። እግዚአብሔር የጨለማው ብርሃን እንደሆነ፣ የማይጠልቅ ፀሐይ እንደሆነ፣ በእግዚአብሔር ፊት ምንም የሚሰወርና የሚከደን ነገር እንደሌለ፣ እንኳን ኃጢአታችንን ተደብቀን የምንሰራውን ቀርቶ ሰው ሳያየን የምንሰራውንም ጽድቅ ማን ያየዋል? እግዚአብሔር ያየዋል። በዛ ሰሞን ስለ ብርሃን እንዲህ እንማራለን። አሁን ያለንበት ደግሞ ኖላዊ ይባላል። ስለ እግዚአብሔር መልካም እረኛነት፣ ጠባቂነት ቤተክርስቲያናችን ታስተምራለች። ይሄ ዘመነ ኖላዊ በነገራችን ላይ ከክርስቶስ ልደት በፊት እንዲከበር ያደረገውም የክርስቶስንም እረኛነትም ጭምር ማየት እንድንችል። ክርስቶስ የማቴዎስ ወንጌል ምዕራፍ 2 ላይ ቤት በታጣበት እናቱንም ጭምር ሊያስተናግዱ በታጡበት ሰዎች መካከል የተወለደው በበረት ነውና ከሚገኙ እንስሳቶች ባለፈ በበረት የሚገኝ ምናልባት ብቸኛ ሰው ቢኖር የምናውቀው እረኛ ነው። ስለዚህ እውነትም ክርስቶስ የነፍሳችን ጠባቂ እረኛ መሆኑ እንዲታወቅ ቤተ ክርስቲያን ስለ ክርስቶስ መወለድ ከመስበኳ በፊት አስቀድሞ ለተሰንበትን ኖላዊ ብላ ትናገራለች። እና የእግዚአብሔርን ጠባቆት ደግሞ በሕይወታቸው ካዩት ቅዱሳን መካከል አንዱ ቅዱስ ዳዊት ነው። መጽሐፍ ቅዱስ ላይ ጽድቁም መልካም ስራውም ጭምር ተጽፎለት የምናገኘው ቅዱስ ዳዊት ከቅዱሳን መካከል አንዱ ነው። ቅዱስ ዳዊት ምናልባት እንደሱ ባለው ጽድቅና እግዚአብሔር እንደሰጠው ቦታ የሰራቸው ኃጢአቶች ስናስባቸው መልሰን አሁን ላይ ምን ሆኖ ነው የሚያሰኙ ናቸው። ምክንያቱም እግዚአብሔር ቅዱስ ዳዊትን ሲጠራው እንደ ልቤን የሚለው ዳዊት የሰራቸውን ኃጢአቶች ደግሞ ስንመለከተው እንኳን እንደ ልቡ ሊባል ቀርቶ የተሰጠውም ስም አይገባውም ሊባል የሚያስችል እንደው ለዳዊት እንደ ልቡ ተብሎ የሰራው ኃጢአት ስሙ አይመጥነው እንላለን እንጂ ክርስቲያንም ተብሎ ክርስቲያን የሚሰራው ኃጢአት ለስሙ አይመጥነው። ክርስቲያን ነው ተብሎ በ40 በ80 ቀን ክርስትና ተነስቶ ሀብተ ወልድና ስመ ክርስትና ተሰጥቶታል ተብሎ አንድ ሰው ኃጢአት ሲሰራ እንዴት ኃጢአት ሊሰራ ይችላል ብለን እንደምንጸጸተው ሁሉ ቅዱስ ዳዊትም እንደ ልቤ ተብሎ ይጠራ እንጂ በደልን፣ ኃጢአትን፣ ነውርን ሰርቷል። እና መጽሐፍ ቅዱሳችን ላይ የዳዊት ኃጢአትም ተጽፎ የምንገኘው ምናልባት ከስተቱ ተምረንበት እኛም እግዚአብሔር እንደ ሐሳቡ እንደ እቅዱ መሆን እንድንችል ለማድረግ ነው እንጂ የሱን ስህተት መልሰን ደግመን ለመገኘት አይደለም። ቅዱስ ዳዊት ሰው ገሏል። ቅዱስ ዳዊት የሰው ሚስት ቀምቷል። ቅዱስ ዳዊት ከዛ አልፎ ተርፎ ራሱም ላይ ፈርዷል። እንዲያውም የሰው ሚስት ቀምቶ የቀማውንም ሰው ገሎ ቅዱስ ዳዊት በጣም የከፋው ትልቁ በደሉ የነበረው የሰራውን ኃጢአት መርሳቱ ነበር። ማለትም ለንስሐ አለመምጣቱ ነበር። ለክርስቲያኖችም እስካሁን ድረስ እግዚአብሔር የሚያዝንብን ነገር ቢኖር መልሰን መላለሰን ኃጢአት መስራታችንን ሳይሆን እግዚአብሔርን ሊያሳዝነው እንደ ጠባቂነቱም ጭምር በጎቼ ምን ነው ሊያሰኘው የሚችለው ነገር ቢኖር ማረኝ ብለን አለመምጣታችን ነው። ቅዱስ ዳዊት ሰው ሲገል እግዚአብሔር ዝም ብሎታል። የሰው ሚስትም ሲቀማ ዝም ብሎታል። ኃጢአቱን ግን ተሸክሞ ለዳዊት እንዲኖር አልፈቀደለትም። ስለዚህ እግዚአብሔር እውነትም ጠባቂ እንደሆነ እግዚአብሔር እውነትም ከኃጢአት ብቻ ሳይሆን ለንስሐም ጭምር የሚያነቃ አምላክ እንደሆነ የምናውቀው ነቢዩ ናታንን ላከለትና የራሱኑ ታሪክ መልሶ ዳዊት እንዲሰማው አደረገው። እየሰማችሁ ነው? የራሱኑ ታሪክ ዳዊት እንዲሰማው አደረገው። አንድ ከሩቅ አገር የሚመጣ ሰው ነበር አሉ እና ከሩቅ አገር የሚመጣው ሰው ድግስ ለመደገስ ወዳጁ የመጣበት በጣም ደስ ስለተሰኘ እሱ ቤት ካሉት ከብዙ በጎቹ ይልቅ ጎረቤቱ ጋር ያለች አንዲት በግ አወጣና አርዶ ለወንድሙ ድግስ ደገሰ እና ዳዊት ይሄን ሲሰማ ምን ብለህ ትፈርዳለህ ሲባል በጣም አዘነ። እንዴት ብዙ እያለው አንዱን ከሰው ቀምቶ አርዶ ሊያበላ ይችላል? ለዚህ 4 እጥፍ እንዲያውም መክፈል አለበት አለ እና አላወቀም እንጂ ዳዊት ራሱ ላይ ነበር እየፈረደ ነበር። እግዚአብሔር ሳይፈርድባችሁ በፊት በነገራችን ላይ ክርስቲያኖች ራሳችሁ ላይ ፍረዱ። በደላችሁን፣ ኃጢአታችሁን፣ ክፋታችሁን፣ ነውራችሁን አውቃችሁ
እግዚአብሔርን አጥፍቻለሁ ብትሉት ይሻላል። እሱ ፊት ቆማችሁ የመጨረሻው የፍርድ ዙፋን ላይማ እና ላይፈረድ ነው እና የዛን ጊዜ ላይ ኃጢአታችንን ላናቀው ነው እና የዛን ጊዜ ላይ እውነትም እግዚአብሔር አምላክ ጠባቂነቱን ጭምር ላናስተውለው ነው። እዛ ድረስ እስከምንቀርብና የምጽአት ቀን ቆመን ከእግዚአብሔር ዘንድ የሰራነውን ብድራታችንን በእጃችን ከመቀበላችን በፊት ክርስቲያን ራሱ ላይ ነው መፍረድ ያለበት። ራሱ ላይ ነው ኃጢአትን ነውርን ሰርቻለሁ ብሎ እግዚአብሔር ፊትም ጭምር መቆም ያለበት እና ቅዱስ ዳዊት ይህንን ፍርድ ከፈረደ በኋላ እግዚአብሔር እውነትም በራሱ ላይ እንደፈረደ ተመልክቶ ቅጣቱን ቀጥቶታል። ከቤርሳቤህ የወለደው ልጅ ሞቶበታል። የገዛ የወለደው የራሱ ልጅ አቤሴሎም ተነስቶ አባቱ ላይ አምጾበታል። የዳዊት መንግስት ከዳዊት በኋላ ብዙም አልጸናችም፣ ተከፈለች እና አንድ ኃጢአት ይሄንን ሁሉ ልታመጣብን የምትችል ይመስላል ስታስቡት። ያጠፋው አንድ በደል ነው፣ ምናልባት ሁለት ብንለው ነው። ነገር ግን ስለ ሁለት ፋንታ እጥፍ ነው የከፈለው ቅዱስ ዳዊት። ዛሬ ትንሽ መስሎን የምናጠፋቸው ትናንሽ ጥቂት ስህተቶች በነገራችን ላይ እግዚአብሔር በቸርነቱና በምሕረቱ ሸፍኖን ካልሆነ በቀር ብድራቱን ክፈለኝ ብንል ከዛ በላይ የሚገባን ሰዎች ነን እና ቅዱስ ዳዊት የሚገርማችሁ ይሄ ሁሉ ሆኖበት ጥፋት አጥፍቶ እግዚአብሔርን ምሕረት ለምኖት በእግዚአብሔር ምሕረት ውስጥ ደግሞ የሱንም ቅጣት ተቀብሉ። እስኪ እግዚአብሔር መሐሪ ነው በሉ። ቀጪም መሆኑን ግን እንዳትረሱ። አንዳንድ ሰው እግዚአብሔር መሐሪ ነው ሲል ያጠፋውን ጥፋት ዝም እንዲለው ይፈልጋል። ላይልህም ሊልህም ይችላል። ቅዱስ ዳዊት ያጠፋውን ጥፋት መሐሪ ስለሆነ ብሎ ዝም አላለው። ብድራቱን ከፍሎታል። በሰማይ ከሚከፈለውና በሰማይ እግዚአብሔር መንግስት ከሚያጣ በምድር ቢቀጣ ይሻለው። እውነት ነው፣ በምድር ብንቀጣ ይሻለናል። በነገራችን ላይ በዚህ ላይ ዋጋ ብንከፍል ይሻለናል በሰማይ ቦታ ከሚታጣልን እና ቅዱስ ዳዊት ይሄ በሙሉ በህይወቱ ተከናውኖ የተመለከተ አምላክ ስለሆነ ያንን ሁሉ አይቶ እግዚአብሔርን ሊያስታውስበት የመረጠው መንገድ ማን ብሎ እየጠራው ነው? እረኛዬ ነው ብሎ ነው። የእግዚአብሔር እረኛነት በነገራችን ላይ ከማንም ጠባቂነት ይለያል። ቅዱስ ዳዊት እግዚአብሔርን እረኛዬ ነው ብሎ ሲጠራው እንደ ምድራዊ ከብቶችን እንደሚጠብቁ እረኞች ያልሆነ እረኛ እንድንሆንም ጭምር እንድናውቀው ነው። ምድራዊ የሆኑ እረኞች በጎቻቸውን የሚፈልጉትን እንዳያደርጉ፣ እነሱ የሚፈልጉትን ግን እረኞቹ እንዲያደርጉ ያዟቸዋል። ምናልባትም የማያደርጉ ከሆነ ይመቷቸዋል። ከዛም አልፎ ደግሞ ከበጎቻቸው መካከል የእነሱን ሐሳብና ፍላጎት የማያራምዱ ከሆኑም ጭምር ቢጠፉም አይገዳቸው። እግዚአብሔር ግን እንደዚህ አይነት እረኛ አይደለም። በነገራችን ላይ አዞን ባንሰማውም ይጠብቀናል፣ ብንሰማውም ይጠብቀናል። ከረኛው በተለየ መልኩ ደግሞ ሸሽተን ኮብልለን ከቤቱ ብንርቅ ደግሞ በዱላ ሳይሆን አቅፎ ነው የሚሸልመን፣ አቅፎ ነው ወደ ቤቱ የሚመልሰን እና ቅዱስ ዳዊት በእግዚአብሔር እረኛነት ውስጥ አንደኛ ሊያሳየን የሚፈልገው ጠባቆቱን ብቻ አይደለም፣ እግዚአብሔር በጠባቆት ውስጥ ያለውንም ርኅራኄ ጭምር ነው እና ከስር የጠቀሳት ሁለተኛዋ ቃል እንደ ቀላል እንድታዩትም ስለማልፈልግ ነው። እግዚአብሔር እረኛዬ ነው ካለ በኋላ ቅዱስ ዳዊት የሚያሳጣኝ የለም ነው ያለው። የትኛውም ሰው የሆነ ነገር ሲጠብቅ የሆነ ነገር ማጣቱ አይቀርም። እየሰማችሁ ነው? የሆነ ነገር ሲጠብቅ የሆነ ነገር አገኛለሁ ሲል ወይም የሆነ ሰው ሲጠብቀው ወላጆች ልጆቻቸውን ከክፉ ነገር ሲጠብቋቸው የወደዱትን ክፉ ነገር ባለማድረጋቸው ብቻ እንኳን መጠበቅ ብቻ ሳይሆን እነሱም ተከልክለናል ብለው ሊያዝኑ ይችላሉ። እግዚአብሔር ከክፉ ነገር ሲጠብቃችሁ እግዚአብሔር እንደ እረኛነቱ እናንተ ከምታዩትም ከማታዩትም ነገር ሲሰውራችሁ አሳጣኝ ብላችሁ አትጨነቁ። በእግዚአብሔር እረኛነት ውስጥ ምን የሚደረግ ነገር የለም፣ የምታጡት ነገር የለም። ስጋዊ ለሆነው አይምሮና አስተሳሰብ እውነትም እግዚአብሔር ሲጠብቅ ያሳጣ ይመስላል። ለዛ ነው አሁን ባለንበትም ትላንትናም በነበርንበትም ጊዜ ላይ ለእግዚአብሔር ሕግ መታዘዝ ለምን የሚከብደን ይመስላችኋል? ሕጉ በጣም ከባድ እኮ ስለሆነ አይደለም። ሕጉን በማድረጋችን ውስጥ ግን እኛ የምናቆመው የራሳችን ፈቃድ ስላለ ነው። አትስረቅ ሲልህ እግዚአብሔር የሚከብድህ አንተ መስረቅ ስለምትፈልግ፣ አትዋሽ የሚልህ እግዚአብሔር ሲልህ የሚከብድህ መዋሸት ስለምትፈልግና ስለምታቅድ እንጂ በጣም ትእዛዙ ያን ያክል ከባድና ጭንቆ ነው አይደለም። ቅዱስ ዮሐንስ ወንጌላዊ እንዲያውም በመልእክቱ ሲናገር የእግዚአብሔር ትእዛዛት ቀላል ናቸው ነው ራሱን የሚለው። ምናልባት እግዚአብሔርን ካለመታዘዝ መታዘዙ ራሱ ይቀላል በጣም ማለት ነው። ምክንያቱም ለተፈጥሯችን የሚስማማ ህጎችን ያዘዘን። ምሳሌ ልስጣችሁ። እንደው ከመስረቅና ካለመስረቅ የትኛው ነው ቀላል? በሉ ቶሎ በሉ። ከመስረቅና ካለመስረቅ የትኛው ነው ቀላል? አለመስረቅ ቀላል የሆነው ለምንድን ነው? በቃ እጅግና እግረን አጣጥፈን እንዲቁጭ ማለት ስለሆነ ማለት ነው።
መስረቅ ግን ሲሆን ታወጣለህ ታወርዳለህ። መቼ ላገኘው፣ የት ላገኘው፣ በምን አይነት ሁኔታ ልውሰድበት ትላለህ። ያንን ውጣ ውረድ ማሰቡ ግን አያችሁት በዚህ ጊዜ ለኛ ቀሎናል። አለመስረቅ ነበረ መቅለል የነበረበት፣ ግን መስረቅ ለኛ ቀሎናል። ስናወራው ራሱ መስረቁ ይጣፍጣል፣ ያወያያል፣ በደንብ አጀንዳ ከፍቶ በደንብ ያነጋግራል። ክፋት እንደዚህ ናታ። ሲጀመር ሰይጣንም እኮ ክፋትን እንድንሰራም ሆነ እንድንለምድ የሚያደርገን በእንዲህ አይነት መንገድ ነው። ወደን ፈቅደን የማናደርገው ከሆነ ተመስጠንበት እንድንነጋገር ማድረግ ግን ይችላል። ወስደን ፈቅደን የማናደርግለት ከሆነ ቢያንስ ግን ቦታ ሰጥተን እንድናስበው ማድረግ ይችላል። ስለዚህ የእግዚአብሔር ሕግጋት የእግዚአብሔር ትእዛዛት ለኛ ማድረግ የከበደን እንዳለው ያልኳችሁ የኛ የራሳችንን ፈቃድ የኛ የራሳችን ስጋዊ ፍላጎትና ምንቾት በጣም ከፍ ስላለብን እና በዛ ውስጥ ማጣት ያለ ይመስለናል። ግን ቅዱስ ዳዊት እግዚአብሔር እረኛዬ ነው ካለ በኋላ ምን የሚያረጋኝ ነገር የለም ማለት። ስለዚህ እግዚአብሔርን ስትታዘዙት የሚያሳጣችሁ ነገር እንዳለ መስሏችሁ አትታዘዙት። እግዚአብሔርን ስትታዘዙት የሆነ ነገር ይጎልብኛልም አትበሉት። አንዳንዴ እውነት ለመናገር እኛም ጥፋተኞች ነን። በዚህ ስትመጡ ለጉባኤ ራሱ በጣም እናንተን ቦታ እንሰጣችኋለን። ስንት ነገር ዋጋ ከፍላችሁ እንዲህ ብላችሁ ወዳችሁ ነው ዋጋ የምትከፍሉት እና ለማን ልትከፍሉ ነው? የምታጡት ነገር ያለ እንዲመስላችሁ ወይም ጥላችሁ የመጣችሁት የሆነ ነገር እንዳለ እንዲመስላችሁ እኮ መነገር ራሱ የለበትም። እንዲያውም ከሌላው ነገር መርጣችሁ ወዳችሁ የት አለ ብላችሁ መሰብሰብ ያለባችሁ የማን ቦታ ላይ? እግዚአብሔር ቦታ ላይ እኮ ነው። በእግዚአብሔር ውስጥ በምታደርጉት ምርጫ ከእግዚአብሔር ጋር ልትሄዱ በወሰዳችሁት በየማንኛውም መንገድ አጣበታለሁ አትበሉ። እግዚአብሔር በረኛነት ውስጥ የሚያሳጣ አምላክ ስላልሆነ ቅዱስ ዳዊት ለዛ ነው የሚያሳጣኝ የለም ካለ በኋላ በለመለመ መስክ ምን ያደርገኛል? ያሰማራኛል። በረፍቱ ዘንድም ምን ያደርገኛል? ምናልባት ለበግ በጣም የሚያሳስበው ነገር ምግብና መጠጡ፣ ሌላ ምን ያሳስበዋል? የምንሰራው የምንወጣው የምንወርደው የምንበደረው ምን ለማድረግ? ከበላ በኋላ እኮ ነው የምታጌጠው። ከበላ በኋላ ነው ስለ ልብስ መለወጥ የምታስበው። ከበላህ ከጠገብክ በኋላ ነው ስለ ሌላ እርዳታ የምታስበው እንጂ የራበው ሆድ ምንም ነገር አያስብም። እንኳን የራበው ሆድ ሌላውን መርዳት ማሰብ ቀርቶ የራበው ሆድ መጸለይ እንደሚከብደው ታውቃላችሁ። የመልካ ኤዶም ደራሲ እመቤታችንን እኮ ይለምናታል። ከረሃብ ከጥም እመቤቴ ሆይ ሰውሪኝ፣ እንዲህ አይነቱ ረሃብና ጥም ጸሎትን ያስረሳልና ይላል። እኛ ምናልባት መራብ መጠማት ለምንድን የማትፈልጉት ቢባል ለምን እንደሆነ እግዚአብሔር ይወቅልን። ለጸሎት እንዳንታጎል ነው ብለን መልስ እንሰጥና አንሰጥ ይሆን እሱ ነው የሚያውቀው። ግን በእግዚአብሔር ጠባቆት ውስጥ እንዳልኳችሁ ምንም የሚታጣ ነገር እንደሌለ ቅዱስ ዳዊት እንድናውቅ ስለፈለገ በለመለመ መስክ ያሰማራኛል፣ በረፍቱ ዘንድ ይመራኛል አለ። ለምግበ ስጋህ የሚሆነውን ይሰጣል፣ ለምግበ ነፍስ የሆነውን የለመለመ መስክ የተባለው ስጋውን የረፍቱ ዘንድ ደግሞ ተብሎ የሚመራህንም ጭምር ክቡር ደሙን ይሰጣል አለ። ቀጠለና ምን አለ ቅዱስ ዳዊት? ነፍሴን መለሳት አለ። እስኪ ነፍሴን መለሳት በሉ። ነፍሴን መለሳት ማለት ከነበርኩበትና ካለሁበት የኃጢአት ህይወትና አኗኗር አውጥቶኝ ማስተዋል እንድችል አደለኝ ማለት ነው። የእግዚአብሔር ጠባቂነቱ አንድም ልዩ የሚያደርገው በነገራችን ላይ ይሄ ነው። እግዚአብሔር የሚጠብቀን ኃጢአት እንዳንሰራ ብቻ አይደለም፣ ጽድቅ መስራት እንድንችል። እግዚአብሔር ከክፉ ነገር የሚጠብቀን ከዛ ከክፉ ነገር ብቻ በመሸሽ ውስጥ መመላለስ እንድንችል አይደለም፣ መልካም ነገር ማድረግ እንድንችል። ከአባቶቻችን መካከል አንዱ አባ ቢሾይ ካሜል የሚባሉ ጻድቅ አሉ። በረከታቸው ለሁላችን ትድረሰ። እኚህ ጻድቅ ምን ይላሉ መሰላችሁ? በእግዚአብሔር ፊት ሰውን የሚያጸድቀው ኃጢአትን አለመስራት ሳይሆን ጽድቅ መስራት ነው ይላሉ። ብዙዎቻችን ኃጢአት ስላልሰራን እንመጻደቅ ይሆናል። ጽድቅ ካልሰራን ግን ምን ዋጋ አለው? ኃጢአት አለመስራት አንድ መልካም ነገር ሆኖ ሊቆጠር ይችላል። የእግዚአብሔርን መንግስት የሚያስወርሰን ግን ሳንሰራቸው የቀረናቸው ኃጢአቶች ብቻ ሳይሆን መስራት የሚጠበቅብን ምኖችም ጭምር ናቸው፣ ጽድቅም ጭምር ነው። ይሄን ማወቅ አለብን ክርስቲያኖች። እንዲህ አይነትና ሌሎችም መሰል መርሃ ግብራት በነገራችን ላይ ትርጉማቸው ትልቅ ነው እያልን የምንናገረው መርሃ ግብሩን ለማገዝ ብቻ አይደለም። በውስጣቸው ተሸክመውት የሚመጡት ዓላማ እኛን ነፍሳችንን መመለስ እንድንችል ስለሚያደርገንም ጭምር ነው። ለጥቂት ደቂቃ ስለ እግዚአብሔር ማሰብ መቻል፣ ስለ ጥቂት ደቂቃም ተብሎ የእግዚአብሔርን ቃል መስማት ቀላል ነገር መሰላችሁ? ዛሬ እኛ የምንሰማውን ቃል እኮ ነቢያት በመናገራቸው ሞተውበታል። ዛሬ እኛ ተሰብስበን የምናዳምጠውን የእግዚአብሔርን ቃል በማዳመጣቸው አባቶቻችን ሐዋርያት እኮ ምኩራብ ውስጥና ቤተ መቅደስ ውስጥ ለመሰብሰብ እንኳን አይፈቀድላቸው። ሰው ቃል እግዚአብሔር በመስማቱ ዋጋ የሚከፍልበት ጊዜ ነበር የትናንት ነው። ዛሬም በእርግጥ ሊሆን ይችላል። ነገር ግን መርሳትና መዘንጋት የሌለብን ነገር ግን እንዳልኳችሁ ቢያንስ እንደዚህና መሰል አይነት መሰባሰቦቻችንን እንደ ቀላል መውሰድ የለብንም።
ማሳደግ ማስፋት ሌሎችንም ተሰብስበን የአምላካችንን ቃል ለመስማት እንድንችል ነፍሳችን መመለስና ራሳችንን ማስተዋል እንድንችል ያደርገናል ሲባል እውነቴን ነው የምላችሁ እንደ ቀላል ማሰብ መቻል የለብንም። መታደል እኮ ነው በነገራችን ላይ እግዚአብሔር በተገኘበት ጉባኤ መሰብሰብ፣ እግዚአብሔር ባለበት ጉባኤ ላይ መገኘት። ምናልባት እናንተ እግዚአብሔር ሊናገራችሁ መጣችሁ እኮ ሊሆን ይችላል። እናንተም እኮ እግዚአብሔርን አናገራችሁት ነው የምትሄዱት። እግዚአብሔር አፋችሁን ከፍታችሁ እስክትናገሩ የሚጠብቅ አምላክ እኮ አይደለም። ልብ ኩላሊት ያመላለሰውን ምን ያደርጋል? እግዚአብሔር ያውቃል እኮ በደንብ አድርጎ ነው የሚያውቀው። ስትማሩ፣ ስትሰሙ፣ ስታደምጡት እሱም እናንተን ሊሰማችሁ ሊያደምጣችሁ አቤት እሺ ብሎ ሊታዘዝ የሚችል አምላክ ነው እግዚአብሔር። ካልሰማ ነው ካላዳመጥ ነው ካልታዘዝ ነው ግን እኛ እስከሱ ምን ጠብቀው ምን ነገር ሊኖር ይችላል? ቅዱስ ኤፍሬም ሶርያዊ ምን ይላል መሰላችሁ? እናንተ በትርፍ ጊዜያችሁ የምታመልኩትን እግዚአብሔር በሙሉ ጊዜያችሁ እንዲያገለግላችሁ አጠብቁ ይላል። እውነት ነው። እኛ ትዝ ሲለን ነው ለእግዚአብሔር የምንታዘዘው። እኛ ትዝ ሲለን ነው ከአምላካችን ጋር መሆን የምናስበው። እኛ ትዝ ሲለን ነው እግዚአብሔር አለ የምንለው። በፍጹም አንተና እኔ በትርፍ ጊዜ ያመለክነው አምላክ እኮ እሱ በቋሚነት የሚጠብቅህ እረኛ ነው። እሱ በቋሚነት ሳይተኛ ሳያንቀላፋ ስለ በጎቹ ቤዛ አድርጎ ነፍሱን ለመስጠት የታመነ መልካም እረኛ ነው ክርስቶስ። ለዛ ነው ራሱን የዮሐንስ ወንጌል ምዕራፍ 10 ላይ ራሱ እኔ መልካም እረኛ ነኝ አለ። መልካም እረኛ ብቻ ሳይሆን ለበጎቼ ነፍሴን አሳልፌ እሰጣለሁ አለ። በየትኛው ጊዜ ላይ ነው ከብቶቹን የሚጠብቅ እረኛ የራሱን ነፍስ ሲሰጥ ያየ ነው? ከክርስቶስ ውጪ ሊታደጋቸው ይችላል፣ እውነት ነው። ከመጣባቸው ጠላት በዱላ ሊያስመልጣቸው ይችል ይሆናል፣ እውነት ነው። ነገር ግን ከብቶቼ ከሚበሉ ብሎ ራሱን ለአውሬ የሚሰጥ ግን ማን ከክርስቶስ ውጪ ማን አለ? ማንም የለም። ታዲያ ክርስቲያኖች እውነቴን እኮ ነው የምላችሁ መልካም እረኛ ሆኖ ስለኔና ስለናንተ መኖር ራሱን አሳልፎ ለሰጠ ለእግዚአብሔር እኛ ለሱ ብለን መኖር ይክበደን እንዴ? እኛ ለሱ ብለን የሚለንን ሰምተን መኖር በጣም አድርጎ ዳገት ይሁንብን። እግዚአብሔር በቸርነቱ ሁላችንንም ነፍስ ይመልስልን። ነፍስ መመለስ ማለት ቆሞ መራመድ እንዳልሆነ መቼም አሁን ግልጽ ሆኖላችኋል አይደለ? ነፍሳችን ሳይኖር ቀርቶ ሳይሆን መረዳታችን ማስተዋላችን ከእግዚአብሔር ጋር ግን ያለን ህብረት በደንብ መጠንከር ስላለበት። ስለዚህ ቅዱስ ዳዊት ነፍሴን መለሳት ስለ ስሙም በጽድቅ መንገድ መራኛል። እስኪ ስለ ስሙም በሉ በምን መንገድ መራኝ? እግዚአብሔር ሰውን ጻድቅ የሚያደርገው በምን መንገድ ይመስላችኋል? አንደኛ መልካም የሆነ ዘር ሲኖር ነው። መልካም የሆነ ዘር መልካም የሆነ ልጆችን ሊያስገኝ ስለሚችል ስለ ወላጆቻቸው የጽድቅ መንገድ ልጆችም በዛው የጽድቅ መንገድ ሊሄዱ ይችላሉ። እሺ ወላጆቻቸው ጻድቃን ባይሆኑ የጽድቅን መንገድ ሊመሯቸው የሚችሉ ምንም ነገር ባይኖር ሰው በጽድቅ ጎዳና እንዴት መመላለስ ይችላል ብትባሉ ስለ እግዚአብሔር ስም ማለት ትችላላችሁ። እግዚአብሔር ለኔና ለናንተ በ40ና በ80 ቀናችን የክርስትና ስም ሰጥቶናል አይደል? ወልደ ማርያም ወለተ ማርያም ተብለ ያ ስም ማለት የእግዚአብሔር ስም። ስለ ስሙም በጽድቅ መንገድ ይመራኛል ማለት በጥምቀት ጊዜ ላይ በጉ ሆኜ ስመጣ በጉ ሆኜ ስጠመቅ ስለሰጠኝ ስም በእኔ ላይ ስለተሸከምኩት ስለራሱ ስም ሲል እግዚአብሔር አምላክ እኔን ወዴት መንገድ ይመራኛል አለ? ወደ ጽድቅ መንገድ ይመራኛል። አንድ ትልቅ ባለቅኔ ነበሩ ይባላል። አለቃ ዘነብ ታውቋቸዋላችሁ? አለቃ ዘነብ ድሮ ሲቀኙ ይባላል ምን አሉ ይባላል። ጭብጡን ልንገራችሁ። እግዚአብሔር በዮሐንስ ወንጌል ምዕራፍ 6 ላይ ሲናገር ምን ብሎ ነበረ? ስጋዬን የበላ ደሜን የጠጣ የምን ህይወት አለው ብሎ እና ምን አሉ ይባላል። እግዚአብሔር የቆረበን ሰው ወይም እኔን አሉ እኔ እግዚአብሔር ቆርቤ ሲኦልማ ሊያወርደኝ አይችልም አሉ። ለምንድን ነው የማያወርዶት ሲባል የተሸከምኩት ስጋና ደሜ ማን ሆኖ አሉ። እኔ ሲኦል ከገባው ቆርቤ አብሮኝ የተሸከምኩት ስጋና ደምም እሱ ስለሆነ እሱም የት ሊወርድ ነው? እሱን ራሱን ሲኦል ማውረድ ስለማይፈልግ እኔን ከገባውበት ሲኦል ምን ያረጋኛል አሉ። ደሞ እንደዛ ስትባሉ እንዲህ ብላችሁ አውሩ አሏችሁ። የቅኔው ጭብጡ እንዲገባችሁ ነው። እግዚአብሔር አምላክ ምህረቱን ጥጉን እንድታውቁትም ጭምር ነው። በዛው አንፃር ግን ስሙን የተሸከሙትን ቅዱስ ስጋውን ክቡር ደሙን ለመቀበል የታደሉትን ግን እግዚአብሔር በምን መንገድ ይመራቸዋል የሚለው እንድታውቁት ነው። በጽድቅ መንገድ እንደሚመራቸው እንድታውቁት ነው። እቺን ብቻ አንብቤላችሁ ትምህርታችንን እንጨርስ። በሞት ጥላ መካከል እንኳን ብሄድ እስኪ በሉ ሞት ጥላለው ሲጀመር ራሱ ማለት ነው። ሞት ጥላለው አሁን እኛ ፀሐይ ሲመታን ጥላችን ወጣ ይባላል። የሞት ጥላ ማለት ይላል አምብሮስ የሚባል የቤተ ክርስቲያን ሊቅ ሲያስተምር የሞት ጥላ የሚባለው የኛ ህይወት ነው ይላል። ምን ማለት መሰላችሁ? አሁን እየኖራችሁ ያለው ህይወት ይላል አምብሮስ ለእናንተ እየኖራችሁ ይመስላችኋል እንጂ ሞት ያጠላበት ህይወት ነው የምትኖሩት። ለዘላለም ለመኖር አትችሉ።
ጊዜያችሁ ሲደርስ ምን ማድረጋችሁ ስለማይቀር መሞታችሁ አይቀርም። ስለዚህ የሞት ጥላ የሚባለው ይሄን ያውነቱ ነው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ ማለት በዚህ ሞት ባለበት እንፈርሳለን፣ እንበሰብሳለን፣ እንሞታለን ተብሎ በምንኖርበት በዚች በከንቱ ዓለም እንኳን ብንኖር በዛ ሁሉ መካከል የምታሳልፈን ማን ነህ አለ? አንተ ነህ። አንተን በመያዛችን ደግሞ አንፈራም አለ ዳዊት። በተደጋጋሚ በነገራችን ላይ በእግዚአብሔር ያለውን እምነት ለማጠንከር ሲል እግዚአብሔርን የያዘ ሰው እንዳይፈራ በጣም በተደጋጋሚ ይናገራል። ሕጉ ለመንገዱ መብራት እንደሆነም ሲናገር እግዚአብሔርን መፍራት እንደሚያስፈራም እንደሚፈራም ጭምር በደንብ በአጽንኦት ይናገራል። እና በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝን እነርሱ ያጸኑኛል አለ። እግዚአብሔር በትሩ ምርኩዙ ተብሎ ለኛ የተሰጡት አንድም ቅዱሳን ናቸው፣ አንድም ቅድስት ቤተክርስቲያን ናት። ስለዚህ የእግዚአብሔር በትሩ ምርኩዙ ስንወድቅ የሚያነሱን በተበተንበት ጊዜ ላይ ሰብስበውን የሚያመጡን ቅዱሳንና ቤተክርስቲያናት። ይህን ለሰጠን ደግሞ አምላካችን ስሙ የተመሰገነ ይሁን። እውነት ለመናገር መጠበቁ ሳያንስ ደግሞ ሌላ መደገፊያ መስጠቱ ልክ እንደ እረኛ እኮ ማለት ነው። እረኛ መጠበቁ ሳያንስ ከብቶቹን በጋጣ ውስጥ ይሰበስባቸዋል አይደል? ማብላቴ ማጠጣቴ ደግሞ አልበዛብህም ደግሞ ጭራሽ ከልዬ ማስቀምጥህ አይልም። ክርስቶስም እንደዚሁ ማኖሬ ሳያንስህ ብሎ ብዙ ነገር አልነሳንም። እንዲያውም ወደሱ የምንጠጋበትን በትርና ምርኩዝ ጨመረልን እንጂ። ቅዱስ ዳዊት ቀጠለና በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊትም ራሴን በዘይት ቀባህ ይላል። ያው ሌሎቹ ሐሳቦቹን ሰዓት ስለማይበቃ እኔ በዚቹ ላቁም። ቅዱስ ዳዊት ጠላቶቼ ብሎ የሚናገረው በነገራችን ላይ የውጭና የውስጥ ጠላቶች ነበሩት። የውስጥ ጠላቶቹ የገዛ ቤተሰቦቹ ናቸው። ዳዊት ታስታውሱ እንደነበረ የእግዚአብሔር ነቢይ የሆነው ነቢዩ ሳሙኤል ከእሴ ልጆች መካከል አንዱን እንድትቀባ አዝዤሃለሁ ሲለው እግዚአብሔር ሄዶ ለእሴ ልጆችን አምጣልኛል እንድሾመው እግዚአብሔር ከናንተ መካከል ከዘርህ አንዱ እንዲቀባ ፈልጓል እና በመልክ ያማሩትን ይላል ራሱ ቅዱስ ዳዊት ፊት ለፊት አስደረደራቸውና እነዚህ ናቸው ያሉ ልጆች አለ። የገዛ አባቱ ዳዊትን ረስቶት ነበር እና የቀረበው ዘይት ምንም ሊሆን አልቻለም። ድሮ ነገስታቱ ሲቀርቡ ይፈላ ነበር፣ ምልክት ያሳይ ነበር፣ ግን ምንም ሊታይ አልቻለም። ሳሙኤል ከአንድም ሁለት ጊዜ የደጋገመ ነው ሌላ ልጅ የለህም ያለው እና በወላጅ መረሳት በጣም እኮ ነው የሚያመው። በነገራችን ላይ እንደው የዳዊትን ህመም ጊዜ ኖሮን ብንማረው ኖሮ በጣም ነበር የሚያመው ነበር። ወላጆቹ ረስተውታል። አባቱ ከሆነ ጊዜ በኋላ ነው አረ አንድ ልጅ አለ ከብት የሚጠብቅ እረኛ እኮ ነው ዳዊት። እሱ እረኛ ስለሆነ እግዚአብሔር እረኛዬ ነው ሲል ደስ አይልም? እረኛው ዳዊት እሱ አለ እዛ ይጠራ ተባለ። ተጠርቶ ሲመጣ ወንድሞቹ ከፊት ለፊት የነበሩት ሳይፈላ የነበረው ቅባ መንግስት እሱ ግን ገና ከሩቅ ሲመጣ መንተክተክ ጀመረ። የዳዊት የመጀመሪያ ጠላቶች ውስጥ ነበሩ። ሁሉም ጠላት በነገራችን ላይ የሚጀምረው ከውስጥ ነው። የገዛ ወዳጆቻችን የገዛ የምናከብራቸው የገዛ ያቀረብናቸው ሰዎች አይታወቅም ነገ ላይ እኛ ከእግዚአብሔር ጋር መኖር ልንጀምር ስንችል ሊለወጡ ይችላሉ። ሁለተኛው የዳዊት ጠላቶች የውጥ ጠላቶች ነበሩ። እነዚህ ሁሉ ጠላቶች በጠላቶች ፊት እያለ የሚናገረው እነሱ ነው እና በጠላቶች ፊት በዘይት ቀባኸኝ ማለት ምን ማለት መሰላችሁ? ቦታ ባልሰጡኝ፣ የት ትደርሳለህ ብለው ቁም ነገር ባላደረጉልኝ፣ በተረሳውት አይተውኝ በናቁኝ። ሳኦል እኮ ዳዊትን አይቶት ጎልያድን ሊገለው ነው ሲባል እንዴ ናቅ አንተን የምትገለው እኮ ነው ያደረገለትን የጦር መከላከያ እንኳን እኮ ተሸክሞት ዳዊት መቆም አልቻለም ነበር፣ ከብዶት ነበር እና ሰው ሁሉ ንቆት ነበር። ግን በጠላቶቹ ፊት ማን በዘይት ቀባው? እግዚአብሔር። እውነት ነው። ለማናችንንም በተናቅንበት ጠላቶቻችን የትም አይደርሱም ባሉን ጊዜ ላይ በዘይት ሲቀባን እናገኛለን። እና አምላካችን ቅዱስ እግዚአብሔር ያደረገለትን ጠባቆት ያደረገለትን ስራ ቅዱስ ዳዊት ስለሚያውቀው እግዚአብሔር በእንዲህ አይነት መልኩ ጎበኘኝ፣ ጽዋውም የተትረፈረፈ ነው አለ። ከቀባው በኋላ ብዙ ነገር እግዚአብሔር አምላክ ለዳዊት አድርጎለታል። እግዚአብሔር በቸርነቱ እኛንም በነገራችን ላይ ቀብቶናል። በ40 በ80 ቀን ከተጠመቃችሁ በኋላ ቅብአ ሜሮን አልደረሳችሁ? ተቀብታችኋል። ጽዋው ተትረፍርፎላችኋል። እውነት ለመናገር የእግዚአብሔርን ያጎደለብንን ነገር ጠይቀነው ያላደረገልንን ለምነነው የነሳንን ነገር እያሰብን ቁጭ ብለን ስለምንብሰለሰል ነው እንጂ እውነት ለመናገር እግዚአብሔር እኮ የቀባን በመሬት ላይ እንድንነክስ ብቻ አይደለም፣ ሰማያዊ መንግስቱን ወርሰን መኖር እንድንችል። ከዚህ በላይ ጽዋ መትረፍረፍ ምን አለ? ሌላው ኖሮ መሬትን ቢያፈርስ ነው። ሌላው ኖሮ መሬትን አካብቶ ሌላ ሀብታም ቢሆን። እናንተና እኔ እኮ ኖረን የምንኖር ሰው በሰማይ የተዘጋጀ ሌላ ርስት አለ።
እግዚአብሔር ለዛ ርስት መኖር እንድንችል በቸርነቱ ይርዳን። ጠባቂያችን እረኛችን የሆነው እግዚአብሔር አምላካችንን የማናስቸግር የማንቅበዘበዝ እንደ አመላችንም ጭምር የማናስቸግረው በጎች እንድንሆን አምላካችን ቅዱስ እግዚአብሔር ይርዳን። የሰማነውን በልቦናችን ሰሌዳ ይጻፍልን። በዓሉን የሰላም የፍቅር የጤና ያርግልን። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን እኔ አልለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን እኔ አልለቅም። እግዚአብሔር ነው እረኛዬ መነሻዬ መድረሻዬ። በማዳኑ ተቀድሼ ስሙ ሆኗል አዳራሽ። ነፍሴ ሌላ ትምረጪ፣ ሕይወት የለም ከሱ ውጪ። ስላጣሁኝ አይሸሸኝም፣ ከኔ ጋር ነው ሳይኖረኝም። የሚያኖረኝ በመንፈሱ ብርም እሱ ብቻዬን ነኝ ብዬ አላውቅም፣ ያመንኩትን እኔ አልለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። በእሳት መሃል ሲሆን ጉዞ ውሃ ሆኖ አቀዝቅዞ፣ ውሃ መሃል ለወደቀ እሳት ሆኖ ያሞቀ። እጄን ይዞ የሚያሻግር ማንም የለም እንደ እግዚአብሔር። እጄን ይዞ የሚያሻግር ማንም የለም እንደ እግዚአብሔር። ብቻዬን ነኝ ብዬ አላውቅም፣ ያመንኩትን እኔ አልለቅም። እግዚአብሔር ነው ጠባቂ መነሻዬ መድረሻዬ። እግዚአብሔር ነው እረኛዬ መነሻዬ። በቤተልሔም ድንግል ወለደች፣ አማኑኤልን ታቅፋ ታየች። እረኞች ተቀኙ መላእክት ዘመሩ፣ ስብሐት ለእግዚአብሔር በሰማይ በምድሩ። በቤተልሔም ድንግል ወለደች፣ አማኑኤልን ታቅፋ ታየች። እረኞች ተቀኙ መላእክት ዘመሩ፣ ስብሐት ለእግዚአብሔር በሰማይ በምድሩ።
የያዕቆብ ኮከብ ከሩቁ ያየነው በኤፍራታ ዋሻ በዱር አገኘነው። ድንቅ መካራያ ወንድ ልጅ ተሰጠን በከብቶቹ ግርግም ተወልዷል ያድነን። ድንግል ያጠባችው ማርያም ያዘለችው ሁሉ በእርሱ የሆነ እግዚአብሔር ነው። በቤተልሔም ድንግል ወለደች አማኑኤልን ታቅፋ ታየች። እረኞች ተገኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ በምድር። ማርያምን ለመውሰድ ዮሴፍ ሆይ አትፍራ፣ ከመንፈስ ቅዱስ ነው ይህ ድንቅ ሥራ። ያለ ዘራ ብእሲ ጌታን የወለደች የኢያቄም ልጅ ጽዮን እመብርሃን ነች። ድንግል ያጠባችውን ማርያም ያዘለችው ሁሉ በእርሱ የሆነ እግዚአብሔር ነው። ቤተልሔም ድንግል ወለደች ድንግል ወለደች አማኑኤልን ታቅፋ ታየች። እረኞች ተቀኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ እጃቸው በሥጋና በደም ስለተካፈለ ፍጹም አምላክና ፍጹም ሰው ተባለ። ወልደ ማርያም ነው ወልደ እግዚአብሔር ለዓለም የሚሰጠው ሰላምና ፍቅር። ድንግል ያጠባችው ማርያም ያዘለችው ሁሉ በእርሱ የሆነ እግዚአብሔር ነው። በቤተልሔም ድንግል ወለደች አማኑኤልን ታቅፋ ታየች። እረኞች ተገኙ መላእክት ዘመሩ ስብሐት ለእግዚአብሔር በሰማይ በምድሩ። ተወለደ ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ። አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ። በቱም ድንግልና ተወለደ ጌታ ዓለምን የሚያድን የሰዎች አለኝታ። ተወለደ ጌታ ተወለደ ተወለደ አምላክ ተወለደ 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 ጌታ ተወለደ ተወለደ። ይህ ዓለም በቃሉ ከተፈጠረበት ይበልጣል ልደቱ አምላክ ሰው የሆነበት። እንደምን ይደንቃል የተዋህዶ አየነው አምላክን እንደ ሰው ተወልዶ ተወለደ። እጃቸው ጌታ ተወለደ ተወለደ አምላክ ተወለደ ተወለደ ጌታ ተወለደ ተወለደ አምላክ ተወለደ
አይወለድም። አንቺ ብላቴና እናታችን ማርያም በምድር ተፈልጎ እንዳንቺ አልተገኘም። በሐሳብም በግብ ንጽሕት ስለሆነች የአምላክ ማደሪያ ድንግል ተመረጠች። ተወለደ ጌታ ተወለደ፣ ተወለደ አምላክ ተወለደ፣ ተወለደ ጌታ ተወለደ፣ ተወለደ አምላክ ተወለደ። አማን በአማን አማን በአማን አማን በአማን አማን በአማን መንክር ስብሐተ ልደቶ መንክር ስብሐተ ልደቶ መንክር ስብሐተ ልደቶ መንክር ስብሐተ ልደቶ አማን በአማን አማን በአማን አማን በአማን አማን በአማን መንክር ስብሐተ ልደቶ መንክር ስብሐተ ልደቶ መንክር ስብሐተ ልደቶ ስብሐተ ልደቶ እውነት በእውነት እውነት በእውነት እውነት በእውነት እውነት በእውነት ድንቅ ነው የጌታ ልደት፣ ድንቅ ነው የጌታ ልደት፣ ድንቅ ነው የጌታ ልደት፣ ድንቅ ነው የጌታ ልደት። ቀበልልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? አሜን። ለዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብርና ምስጋና ይግባው። አንድ ግጥም አቅርቤ መድረኩን እለቃለሁ። ድንቅ አምላክ ሆኖ በሰው ሊገደል ይሰቀል ሊሆን የዓለም መልሱ ሊዘበትበት ተቀዶ ልብሱ ሁሉንም ሊችል ጸጉር ስንጠቃ በዲናር ሊሸጥ እንደ ተራቃ ስለኛ ሊጎነጭ መራራውን ጽዋ የጀርባውን ስጋ ለጅራፍ ሊሰዋ ሰማይ ምድር የማይበቃው ከብት በረት አንሶ ተኛ። እነሆ ጌታችን ተወለደ ለኛ። ኃጢአት የማያውቀው ሊቀበል አበሳ በፈጠረው መዳፍ እጁ ሊበሳሳ በአቀበት ሊንገላታ ሊተፋበት የኔ ጌታ ከበረቴ ሊመልሰኝ ሳይገድበው ዝናብ ውርጩ ለሞት መንጃ ሊስተካከል ለምልክት ሊሳም ጉንጩ ለምልክት ፈዋሽ ልብሱ ደም ሊነከር እናቱ ፊት ሊቸነከር የሞት ጽዋ ሊቀምስ በሸንጎ ፍረጃ ተወለደ ጌታ ለኔው በደል መልጃ። ተወለደ ጌታ ተወለደ፣ ተወለደ አምላክ ተወለደ። የአዳምን ዕዳ ወርዶ ሊያካክሰው ፍጹም አምላክ ሆነ ተሰቀለ እንደ ሰው። ለዓርብ ዕለቱ ስቃይ ሚቆምለት ጠፋ ለፈጠረው ብሎ
ራሱ ላይ ከፋ። ኤልሻዳይ ሆኖ እርሱ ማያልቅበት ጸጋው እናት ስር መሞት ግን ምን ያክል ነው ዋጋው? ምን ያክል ነው ፍቅሩ? ትዕግስቱስ ምን ድረስ? ለፈጠረው ማነስ በፈዋሽ መዳፉ ችንካር ሲቀረቀር እዚህ ድረስ መውደድ ይቻላል ወይ ማፍቀር? ዓለም አዘናግቶ ብንረሳውም ደጁን አስታዋሽ አምላክ ነው የማይረሳ ልጁን። ሰርክ እየበደል ነው ባይለቀውም ጦሱ አባት ብቻ አይደለም እናትም ነው እርሱ። በጥፊ መመታት በጦር መሰበቁን ኢየሱስ ያውቀዋል የመከራ ጥጉን። ብቻ የከፈለልን ስቃይ መከራ ባይሆንም ምቹ መድኃኒት እርሱ ተወልዷልና ደስ ይበላችሁ። እግዚአብሔር ያክብርልን። ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ ተራራው በፊቴ ተደለደለልኝ የሚያስፈራው መንገድ ለምለም መስክ ሆነልኝ ያጨናነቀኝ ባላጋራዬ ተወገደልኝ አዚሞ ከላይ ያደካከመኝ ክፉ ጠላቴ ወዳደቀልኝ በሱ አባቴ ያደካከመኝ ክፉ ጠላቴ ወዳደቀልኝ በሱ አባቴ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ ስብራቴንም እርሱ ጠገነ በፍቅሩ ዘይት ቁስሌ ደረቀ እውነተኛ ነው ደግ ሳምራዊ ሩሩ ጌታ ቸር ሰማያዊ ምንም ሳልከብደው ያዘኝ ትከሻ ባልንጀራዬ ወዳጅ እሱ ነው ምንም ሳልከብደው ያዘኝ ትከሻ ባልንጀራዬ ወዳጅ እሱ ነው የልቤ ደስታ የነፍሴ መከታ ማን እንደ
የልቤ ደስታ እርቃኑን ሆኖ ጸጋ ለበሰኝ በመዋረዱ ከፍ አደረገኝ እየደከመ አሸነፈልኝ ዘንዶውን ከእግሬ በታች ጣለልኝ እንዴት አድርጌ የሰራልኝ የአምላኬን ስራ እንዴት አድርጌ እንደምን ላውራ ያረገልኝን የአምላኬን ስራ የልቤ ደስታ የነፍሴ መከታ ማን እንደ እግዚአብሔር ማን እንደ ጌታ የልቤ ደስታ ማን እንደ እግዚአብሔር ማን እንደ ጌታ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ አይደለም ከዓለም ከሥጋና ከደም በመንፈስ ቅዱስ ነው ያወቅኩት ያንቺን ስም ስለዚህ ማርያም ሆይ ከፍ አደርግሻለሁ የፍጥረትን ጌታ በቅፍሽ ስላየው እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ እኔም ትውልድ ነኝ ብፅዕት እልሻለሁ ስምሽን አከብራለሁ በዘላለም ኪዳን እግዚአብሔር በሰጠሽ ከጥፋቱ ውሃ ትውልዱን አስመለጥሽ እስከ አድማስ ጥግ ብደርስ ክብርሽን ልገልጽ የሚስተካከልሽ የለም ከፍጥረት እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ በኃጢአት ደክሜ ብሆንም ኮልታፋ ድንግል ሆይ ምልጃሽን አድርጌያለሁ ተስፋ ምስጋናሽ በዝቶልኝ ከጧት እስከ ማታ ተፈስሒ ልበል በገብርኤል ሰላምታ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ ስለተቀበልኩኝ ስምሽን ከአባቶቼ ለዓለም እነግራለሁ ክብርሽን አብዝቼ ይኸው እንደሰማው በዓይኔም አየሁሽ መንገዴን ስትመሪ ከፊቴ ቀድመሽ እኔም ትውልድ ነኝ ብፅዕት እልሻለሁ
ይሰግዳ አሜሃ ይሰግዳ በቤተልሔም ተወልደ ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም ተወልደ ኢየሱስ በቤተልሔም 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 አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም እወድሃለሁኝ አቤቱ ጉልበቴ የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ እወድሃለሁ አቤቱ ጉልበቴ የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ ብርሃን በፊቴ ፈጽሞ አይጨልምም ኃጢአቴ ፍቅርህን ሊሸፍን አይችልም ዝቅ ብለህ አየሁ እግሬን ስታጥብ ጌታ አባቴ ነህ የነፍሴ ወደብ እወድሃለሁ አቤቱ ጉልበቴ የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ የሰማዩን መንግሥት ሳስብ ዘወትር ድንቅ እንዲልብኛል ጌታ ያንተ ፍቅር እንደ ማር ጣፋጭ ነው የአንደበት ቃል ሸክምን የሚያስወግድ
ወንበር የሚጥለው ወድሃለሁኝ አቤቱ ጉልበቴ የችንካር ቁርሴ ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ በነቢያት አርገህ አረጋግተኸኛል ቅዱስ ወንጌልን መንገድ መርተኸኛል ለእኔ አይገባኝም ልቆም ካንተ ደጅ ባሪያ ልሁን ስልህ አደረከኝ ልጅ እወድሃለሁ አቤቱ ጉልበቴ የችንካር ቁርሴ ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊቅ ነፍሴ ደስ ይበልሽ በጥላው የመውደድህን ልክ የአርቡን ውለታ የመስቀል ነገር የሕይወት ስጦታ እንዴት እችላለሁ ልፈጽም ዘርዝሬ ተመስገን ልበልህ ቆሜ በዝማሬ እወድሃለሁኝ አቤቱ ጉልበቴ የችንካር ቁርሴ ወዳጅ አርገኸኛል ነፍሴ ደስ ይበልሽ በጥላው ረፊቅ ነፍሴ ደስ ይበልሽ በጥላው ረፊቅ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ ይቅር መራቆቴ የምህረት አባት የቸርነት ጌታ ፊት የተመላ አማኑኤል ሁሌ በይቅርታ አማኑኤል ካለው ፍቅር ብላ አባት ለአንድ ልጁ አማኑኤል አምላክ ይወደናል አማኑኤል አይጥለንም ደጁ አማኑኤል ናና አማኑኤል ና መድኃኒቴ ፍቅርህን አልብሰኝ
ጋራ ድል አርገህልኛል የጭንቄን ተራራ አማኑኤል በጉባኤ መሃል አፍ ያንተን አወጀ በከበረ ደም ነፍሴን ስለዋጀ አማኑኤል ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆት ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆቴ የድንግሏ ፍሬ የብላቴናዋ የቤቴ ምሰሶ የነፍሴ ቤዛዋ አማኑኤል መሰረት ያንተን ያሳደገኝ እጅህ አማኑኤል አትወኝም አንተ አማኑኤል ስለሆንኩኝ ልጅ ናና አማኑኤል ና መድኃኒቴ ጽድቅህን አልብሰኝ ይቅር መራቆት እልል ይባላል። እልል እልል ናና አማኑኤል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ በሞገስሽ ብዛት በሞገስሽ ብዛት ሲታጠቅ ሲፈታ አቀርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የምስራቹ ቃል ምስጢር ተሸክሞ ተላከ ሊያረጋጋት ደግሞ እርጋታን ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችሁ ብተራ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ተሰማ 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 የገብርኤል ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድር ዘውትር ተንበርክኬ
ሚስጥሩ ኃያል ነው ይረቃል ይሰፋል እኔ ልጅን መውደድ እንዴት ይቻለኛል ሰላም ለኪ እያለ ስታስማማ የገብርኤል ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ ዓለም ይባረካል ዓለም ይባረካል በማይጽንሽ ፍሬ ክብርሽን አልዘልቀው ዝርዝሬ ዝርዝሬ ሰላም ለኪ እያለ ሐርና ወርቁ ስታስማማ የገብርኤል ተሰማ ተሰማ የመልአኩ ድምፅ ተሰማ ተሰማ የገብርኤል ተሰማ ተሰማ የገብርኤል ተሰማ ተሰማ የመልአኩ ድምፅ